በየሚዲያው አንዳንድ ሰዎች ለሴት ልጆቻቸው የማይመክሩትን ምክር ለሌሎች ሴቶች ሲመክሩ ሳይ በጣም ነው የምገረመው። ሴትነትን ከእናትነት ጋር ያውም ደግሞ እየተሰቃየች ከመኖር ጋር መስዋዕትነት ጋር ከጉስቁልና ጋር አያይዘው በቃ ብልህ ከሆንሽ እንደዚህ ብትጠቋቆሪም እንደዚህ ብትጎሳቆይም አስተዋይ ሴት ማለት እንደዚህ ናት። የሆነ ስቃይን ሲያሽሞነሙኑት አያለሁ። ግዴታ ብርቱ ሴት ለመሆን ጠንካራ ሴት ለመሆን በስቃይ ውስጥ ማለፍ አለብሽ ወይ? ተቋቁረሽ ልጆችሽን ማሳደግ አለብሽ ወይ? እየተሰቃየሽ መኖር አለብሽ ወይ? እንደዚህ አይደለም። እኔ ዛሬ ለእናንተ ምነግራችሁ ውድ እህቶቼ ለሴት ልጄ ልመክራት የምችላቸውን 11 ነገሮችን የተመለከተ ነው። እንዴት ናችሁልኝ? ፍቅር ይበልጣልኝ። እንደው ሴት ልጅ የለኝም፣ እግዚአብሔር ፈቅዶ እንደሚሰጠኝ አምናለሁ። ለሴት ልጄ የምነግራት ግን ኢምፖርታንት የሆኑ ላይፍ ሌሰኖች አሉ እኔ ከራሴ የተማርኩት። እሱን በተመለከተ ነው። በተደጋጋሚ ጠይቃችሁኛል። በተደጋጋሚም የተለያዩ ቪዲዮዎች ለሴቶች ብርቱ እንዴት መሆን እንዳለብሽ፣ እንዴት ጠንካራ ሴት መሆን እንዳለብሽ ሰርቻለሁ። ዛሬ ደግሞ ለሴት ልጄ ድምጿ የሚሰማ ሴት እንድትሆን ምን ማድረግ አለባት ወይም ምን ማወቅ አለባት የሚለውን ጉዳይ በተመለከተ ምነግራችሁ። አንደኛ የኔ ቆንጆ ማንም ሰው መጥቶ እንዲታደግሽ እንዲያድንሽ አትጠብቂ። አንቺ መጠበቅ ካለብሽ አምላክሽን ብቻ ነው። ብርቱ ሴት፣ ጠንካራና አስተዋይ ሴት አምላኳን የምትተማመን እንጂ የሆነ ወንድ መጥቶ ህይወቴን ይቀይርልኛል፣ የቤተሰቦቼን ህይወት ያሳልፍልኛል ብላ የምታስብ አይደለችም። ስለዚህ መታመን ካለብሽ ተስፋ ማድረግ ካለብሽም የሆነ ባለጠጋ ወንድን ሳይሆን አምላክሽን ታመኚ፣ እሱን ተስፋ አድርጊ። ምክንያቱም ፈጣሪን ታምኖ ያፈረ የለም። አንቺ የራሽን ህይወት መቀየር ትሻለሽ። ነገር ግን ከሌላ ሰው የምትጠብቂ ከሆነ ዊክ ነው የምትሆኚው። ዳምሰል ኢን ዲስትረስ የሚሉት አለ። በቃ ፕሪንስ ቻርሚንግ ፊልም ላይ ካርቶን ፊልም ላይ ድሮ ስናየው እንደነበረ መጥቶ ከዚህ ካለውበት እስራት ይፈታኝ ይሆን ብሎ እንደመጠበቅ ነው። ልክ አይደለም። ይሄ ባይዘው ለሴት ልጅ ትልቁ የአእምሮ እስር ቤት ማለት የሆነ ወንድ መጥቶ ፋይናንሻሊ ያስመልጠኛል፣ ቤተሰቦቼ እንዲያልፍላቸው ያደርግልኛል ብሎ ማሰብ ነው። ተማሪ፣ ራሽን ለውጪ። ድምጽሽ የሚሰማው ስትማሪ፣ በገንዘብ አቅም ራሽን ስቺ፣ በስሜት በሳል ሴት ስትሆኚ ነው። ትዳርም ያሽ ለብቻሽም ሆንሽ ተሰሚነት የሚኖርሽ ብዙ ሰው የሚያከብርሽ ባይዘቦይ ለራስሽ ሆነሽ ቆመሽ ስትገኝ ነው። ስትማሪ ነገሮችን ከተለያየ አስፔክት ማየት ትችያለሽ። ሰዎች ላይ ከራሽ አልፎ ተጽዕኖ ማሳደር ትጀምሪያለሽ። ብዙዎች ያዳምጡሻል፣ ትከበሪያለሽ። በቤትሽም መከታ መሆን ትችያለሽ። በቤትሽም የምትሰሚ መሆን ትችያለሽ። ያለበለዚያ ግን የኔ እናት ካልተማርሽ በገንዘብ አቅም ከሌለሽ አያደርስና መጥፎ ሪሌሽንሺፕ ውስጥ ገብተሽ የማይሆን ትዳር ብትመሰርቺ እየተሰቃየሽ ነው የምትኖሪው። ማምለጫም የለሽም። መሄጃም ስታስቢ አልተማርሽም። በገንዘብ አቅም ምንም የለሽም። ንግድ ልጀምር ብቲ ነገሮች ተዘጋግቷል፣ አይሆንም። ልምዱም የለሽም፣ እውቀቱም የለሽም። ስለዚህ ዘመንሽን እያዘንሽ እየተበሳጨሽ ከዛ ደግሞ ያንቺ ብስጭት ያንቺ ሐዘን ወደ ልጆችሽ እየተጋባ ሌላ ትራውማታይዝድ የሆነ ጀነሬሽን ሁላ ልትፈጥሪ ትችያለሽ። እናቴ እኔ የምነግርሽ ራሽን ለውጪ። ካሁን ተማሪ፣ ቤተሰቦችሽ ተማሪ ሲሉ ባይዘው ምናልባት ዲቴል ላይ ነግሩሽ ይችላል የመማርን ጥቅም። ግን አንዱ ትልቁ ነገር ሴት ልጅ ድምጿ ተሰሚነት እንዲኖረው መማር አለባት። በገንዘብ አቅም የራሷ የምትላት ትንሽም ትሁን ትብዛ የሆነ ነገር ሊኖራት ይገባል። ጥሩ እኮ ነው እናት ሆነሽ ቤት ቁጭ ብለሽ ፍላጎትሽ ከሆነ ልጆችሽ የምታሳድጊ። ግን ችግሩ ሁሉም ጤነኛ አይነት ማይንድ ሴት ያለው ትዳር ያጋጥመዋል ማለት አይደለም። በተለይ ደግሞ አንዳንድ አሉ መሄጃ እንደሌለሽ ሲያቅ መውጫ እንደሌለሽ ሲያቅ በብዙ ማኒፕሌሽን ውስጥ ልትገቢ ትችያለሽ። ያንቺ መደል ደግሞ ለቤተሰቡ መጎዳት ነው። ነገ ለሚያድጉት ልጆችሽ እነሱ ለሚያሳድጉት ልጆችሽ ራሱ ልክ እንደ ጀነሬሽናል ትራውማ እንደ ትውልድ ቁስል እየተላለፈ ሊሄድ ይችላል። አንቺ እዚህ ጋር ነገሩን ካላስቆምሽ ተማሪ፣ ራሽን ለውጪ የኔ እናት። ልጆችሽ
እንዲሆኑ የምትፈልጊውን ነገር ራስሽ ሆነሽ ተገኝ። መጀመሪያ እንዲማሩ ትፈልጋለሽ፣ ጥሩ ስራ እንዲኖራቸው ትፈልጋለሽ። ዘን ካሁኑ ልጅ ነሽ አይደለ? ወጣት ነሽ አይደለ? ካሁኑ ራስሽ ሆነሽ ተገኝ። ልጆች ከሚነገራቸው ይልቅ የሚያዩትን ያምናሉ። ተማሪ እያልሽ ሴት ልጅሽን አንቺ ያልተማርሽ ከሆንሽ የሆነ ሰዓት ላይ ማሚ ለምንድን ነው ግን አንቺ ያልተማርሽው ልትልሽ ትችላለች። ምናልባት ኦፍኮርስ ይሄንን የምናገረው ካሳለፋችሁት መንገድ ወይም የነበራችሁበት ሲቹዌሽን ከብዶ በእንደዚህ አይነት ሲቹዌሽን ውስጥ ለገባችሁ አይደለም። ግን ሁኔታ ተመሳችቶላችሁ ተማሩ እየተባላችሁ የምትሰሩበት እድል ነገሮች ባሉበት ሁኔታ እናንተ ግን ምናልባት አቋራጭ መንገድ እያሰባችሁ ያላችሁ እህቶቼ አቋራጩ ቅርቃር ውስጥ ሊያስገባችሁ እንደሚችል ልንገራችሁ። ከብዙ ሰዎች ጋር የመገናኘት እድል አለኝ። ብዙ ሰዎች አማክሬያለሁ። አንዳንዴ ትላልቅ መኪና ይዘው ቆንጆ ቤት እየኖሩ ቆንጆ ልብስ ለብሰው እህቶቻችን ብዙ ህመም ያፈኑ የያዙ ሴቶች አሉ። እናንተ በውጪ በሚታየው በእነሱ በቃ እንትን ብላችሁ ምን አይነት ጸሎት ጸልያ ነው ምን አለበት እንደዚህ አይነት ባል ቢያጋጥመኝ ልትሉ ትችሉ ይሆናል። ግን ከዛ መኪና ጀርባ ያለውን ሳክሪፋይስ አታውቁም። ከዛ ከሚያምር ቤት ከምትኖርበት ቅንጡ ላይፍ ስታይል ጀርባ ያለውን የእሷን ህመም አታውቁም። ማቴሪያል ብቻ አይደለም የሰው ልጅ ፍላጎት። አሁን ሰው ሁሉ ነገር የቁስ ፍላጎት ብቻ ያለው ይመስላል። ኖ ኖ ኖ፣ ሰው መንፈሳዊ ፍላጎት አለው፣ አእምሮአዊ ፍላጎት አለው፣ የስሜት ፍላጎት አለው፣ ማህበረሰባዊ ፍላጎት አለው። አንድ የፋይናንስ ወይም የገንዘብ ጉዳይ ስለተሟላለት አንድ ሰው ሁሉ ነገር ተሟላለት ማለት አይደለም። ምን አይነት ጸሎት ብትጸልይ ነው የእንደዚህ አይነት ህይወት ያጋጠማት? እስኪ ያንቺ በረከት ይደርብን ይባላል። በጣም ነው ማዝነው። ይሄ አንደርስታንዲንግ ምን ብሎ ማሰብ ነው? ሰው ፍላጎቱ በጠቅላላ ቁስ ነው ብሎ አይደለም። እንደዛ ቢሆን ኖሮ ብዙ የሆሊውድ ሴሌብሪቲዎች ያን የመሰለ ሁሌ አዳዲስ ብራንድ መኪና ሲመጣ እየገዙ የግል ጀት ኖሯቸው ምናምን መጨረሻ ላይ ግን በሱሳይድ አንዳንዱ በዲፕሬሽን በጣም ብዙ አይነት ሁኔታ ውስጥ እንደገቡ እንሰማለን፣ ተመልክተንማል አይደለም? አያችሁ፣ የሰው ልጅ ፍላጎት ከቁስ የዘለለ ነው። ራሷን እንድትችል ትፈልጊያለሽ ሴት ልጅሽ? ራሽን ቻይ። ልጆች ሞር በማየት ነው የሚማሩት ከመስማት ይልቅ። በጣም አጽንኦት ሰጥቼ የምነግራችሁ እህቶች ብቻችሁን መሆን ልመዱ። እስኪ ግር ብላችሁ ከጓደኛ ጋር ሽንት ቤት እንኳን አትፋቱም። አንዳንዶቻችሁ ስትገቡ በጣም የሚገርመኝ 3 ምናምን ሆኖ ይገባሉ ሽንት ቤት። በቃ አንዷ ቆማ ታወራለች፣ አንዷ እየተጠቀመች ሽንት ቤት ታውቁታላችሁ። እኔም ሴት ስለሆንኩ አውቀዋለሁ። ብቻሽን መሆን ካልቻልሽ መቼም ነው ራሽን መለወጥማችሁ። ከአጀባው ከወከባው ውጪና ለብቻሽ መሆንን ልመጂ። ለብቻሽ ስትሆኚ ራሽን ማዳመጥ ትችላለሽ። ለብቻሽ ስትሆኚ የሚያስፈልግሽን በደንብ ክሊርሊ ትለያለሽ። ለብቻሽ ስትሆኚ የውስጥሽን ድምጽ ትሰሚያለሽ። ከፈጣሪሽ ጋር ያለሽ ኮኔክሽን ይስተካከላል። የሰው ድምጽ አይደለም ውዝግብ የሚያረግሽ፣ ከኮንፊውዥን ትወጫለሽ። ብዙ ሀያላን ሰዎች ኢንላይፍ በተለያየ መስክ ተጽዕኖ የፈጠሩ ሰዎች ማናቸው ብትሉ ከህዝቡ ጋር ግር ያሉ with the flow የሄዱ አይደሉም። ለብቻቸው የተነጠሉ ሰዎች ናቸው። በሃይማኖት አስተምሮ ይሄ ብቻን መሆንን በጣም ይመከራል። ህብረት ጥሩ እንደሆነ ይታወቃል። ኦፍ ኮርስ ግን ሁሌ ደግሞ አለመለያየት። አንዳንዴ ልክ በቃ ከላያችን ላይ የተጣበቁ ይመስል አንዳንድ ጓደኞች ምንም የትም ሲሄዱ የማይፋቱ የለም ጓደኛ ግር። ስለዚህ መለወጥ ትፈልጋለሽ፣ ተጽዕኖ ማምጣት ትፈልጋለሽ፣ ብርቱ ሴት መሆን ትፈልጋለሽ፣ ድምጿ ተሰሚነት ያላት ሴት መሆን ትፈልጋለሽ። ግር ከሚለው ጋር ግር አትበይ። ለብቻሽ ጊዜ ይኖርሽ፣ የምትፈልጊውን የሚያስፈልግሽ ለይ፣ ህልም ይኖርሽ፣ እቅድ አውጪ። ብቻሽን ስትሆኚ ነው ይሄ ደግሞ የሚሳካው። መቼ ዝምታን መምረጥ እንዳለብሽ፣ መቼ ማውራት እንዳለብሽ ለይ። አንዳንዴ ዝምታ ያስከብርሻል፣ ዝም ብሎ ማሳለፍ። አንዳንድ ቦታ ላይ ግን ዝምታ ዋጋ ሊያስከፍልሽ ይችላል። ያኔ ምን መናገር እንዳለብሽ የምታቂ ሴት መሆን አለብሽ። እኔ ለሴት ልጄ ምነግራት ይሄንን ነው። ብዙ ስላወራሽም አትከበሪ። ከሁሉም ጋር ስለተመላለሽ አፍ እላፊም እንትን ስላልሽም አትፈሪ። ምናልባት ጸጥ ሊሉሽ ይችላል፣ ግን ንቀትም ሊያድርባቸው ይችላል። ግን ደግሞ ክሪቲካል በሆነ ሞመንት ራሽን መከላከል ባለብሽ
ሰዓት ሐሳብሽን መግለጽ ባለብሽ ሰዓት ግን በፍጹም ዝም እንዳትይ ዲፌንድ አድርጊ ራስሽ ሐሳብሽን ግለጭ ምንም እንደማታውቅ አድርገው ሰዎች ሲስሉሽ ምናልባት ያ ጉዳይ ቢታለፍ ነገ ላይ እንደምትጎጂ ካሰብሽ ለራስሽ መቆምን ቻይበት በሌላ ጊዜ ግን በተለይ ከሞኝ ጋር ማውራት ራስ ሞኝ መሆን ነው አንዳንድ ሰው ምንም ብትነጋገሩ የማይረዳ ሰው አለ ካቅምሽ በታች አትውረጂ ብትነግሪውም አይሰማኝም አይረዳኝም ብለሽ ለምታስቢው ሰው ግን ኢነርጂሽን አታባኪኝ በቃላት እየደረደርሽ እያወራሽ ጸጥ ማለትም ደግሞ እሱ ጋር ልመጂ መቼ ዝም ማለት እንዳለብን ማወቅ መቼ መናገር እንዳለብን ማወቅ ራሱ ጥበብ ነው ከትኩረት በላይ ደግሞ ሰላምሽን ምረጪ ሌላው መጀመሪያ አቴንሽን ሲክ ላለማድረግም ከፈለግሽ በቂ አቴንሽን ለራስሽ ስጪ እና ያን ያህል ለአቴንሽን አትጋጋጪ ሰላምን ግን ሲክ አድርጊ ሰላምን ፈልጊያት በአቴንሽን ውስጥ ላይሆን ይችላል ደግሞ most of the time ሰላም ያለው ስለዚህ አንድ ወንድ ወደ ህይወትሽ ሲመጣ አስሬ ስለደወለ በቃ ብዙ አበቦች ወደ ቤትሽ ስለላከ ማጠብቂው ቦታ ስላዝናናሽ ጠብቀሽ ማታቂው አቴንሽን ስለሰጠሽ don't think that's love ትልቁ ፍቅር ሰላም ያለው ፍቅር ሲሆን አንዳንዴ ይሄ ሁሉ ነገር ተሰጥቶሽ መፈናፈኛም ሊያሳጣሽ ይችላል ብዙ ትኩረትም ታቃላችሁ መስመር ያለፈ ሲሆን ጤነኛ ይሆን ያስጨንቃል ዳስ እንደውም ወደ ኮንትሮሊንግ ወደ መሆን ተቆጣጣሪ ወደ ማኒፑሌሽን ከመጠን ያለፈ አቴንሽን እኮ ልክም አይደለም አይደለ ሰው ራሱ ላይም ትኩረት ማድረግ ሲገባው በቃ ነገሩ ሁሉ አንቺ ስትሆኚ ወይ ዓለሙ አድርጎኛል ብለሽ እንዳታስቢ ያ ጤነኝነት አይደለም ባይሆን ሰላም ሊሰጥሽ የሚችልን ሰው ምረጭ ከባዶ ጆግ ውስጥ ውሃ አይቀዳም አንቺ ጋር ያልተለማመርሽ ፍቅር ማክብሮትም ነው ምልሽ ለሌላው መስጠታች ባዶ ጆግ እንዲባረክ ባዶ ነው አይፈስም አንቺም አንቺ ላይ ኤክስፒሪየንስ ያላደረግሽውን ነገር ሰዎች ላይ ኤክስፒሪየንስ ማድረግ ትችያለሽ ማለት አይደለም መጀመሪያ ለማፍቀርም ለመውደድም ለመፈቀርም ለመወደድም መጀመሪያ ራስሽ ላይ ስሪ ራስሽን ወደጂ ራስሽን አክብሪ ሁሌ ደጋግሜ እነግራለሁ አንቺ የተለማመርሽው ፍቅር ነው አንቺ የተለማመርሽው ክብር ነው ሪሲፕሮኬት ሆኖ የሚመጣልሽ ሰው ጤናማ በሆነ ሁኔታ ሰው ሊወድ ሊያከብር የሚችለው ራሱን መውደድ ራሱን ማክበር ሲችል ነው ስለዚህ ራስሽን ረግጠሽ የራስሽን ፍላጎት ሰውተሽ ለሌላው ሰው እሄዳለሁ ምትይ ከሆነ ማኒፑሌሽን ውስጥ እየገባሽ ነው የሆነ አይዲያል የሆነ ምናባዊ ፌሪቴል የሆነ ድርሰት ዓለም ውስጥ እንጂ በጋዱ ዓለም እንደዛ ነገር የለም ሶፍትነትሽን አትተይ እንደ ሴት ሶፍት ሁኚ ግን ስትሮንግም ነሽ ሶፍት መሆን ጠንካራ ከመሆን አያግድሽ ካይንድ ነሽ ደግ ነሽ ቸር ነሽ ሩሩ ነሽ ስሜትሽ በጣም ለሰው ቅርብ ነው ኮምፓሽኔት ነሽ ልብሽ ስስ ነው ያ ባህሪሽ አለ በደንብ እሱን ካልቲቬት አድርግ ይሄ ያለ ማለት ግን ማንም መጥቶ ግን አንቺን ማኒፑሌት ለማድረግ አቅም ይኖራል ማለት አይደለም ሰዎች መስመርሽን ክሮስ ያረጉ ስትሮንግ ነሽ ዝም ብለሽ ቤንድ የምታረጊ አይደለሽ ማንም እንዲሰብርሽ የምትፈቅጂ አይደለሽ ደግነትሽ ርህራሄሽ በጎነትሽ ለሰዎች ማሰብሽ at the same time ማንም መጥቶ መስመርሽን ሲስት ደግሞ አይ በቃ ችግር የለም እና እምትይ አይደለሽ you are soft at the same time you are strong ሁለቱንም መሆን ትችላለሽ ፌሚኒኒቲሽ ደግሞ ለመጨቆኛ አይደለም መሆን ያለበት አይበገሬ ነው መሆን ያለብሽ በተለይ ያለንበት ዓለም ላንቺ አይመችም እውነት ልንገርሽ እህቴ ብዙ የሚመች ነገር አይደለም ያለው ገና ከቤት ጀምሮ ስትወጪ ማህበረሰብ ስራ ቦታ ትምህርት ቤት ቦታ ብዙ አንቺን ሊጥል የሚፈልግ ሲስተም ብዙ አንቺን ሊጥል የሚፈልግ ሰው የሞላበት ነው I'm sorry ግን እውነታው ይሄ ነው ስለዚህ አንቺ ፊርስ ካልሆንሽ ሶፍትነትሽ ብቻ አይሆንም ለራሷ የምትቆም ሴት ድምጽ ያላት ሴት መሆን ከፈለግሽ ግትርናት ብትባይ ይሻላል ያቋም ሴት ሁኚ ለማንም ትኩረት ለማንም እሷማ ምን ታውቃለሽ ምናምን ደስ እንዳይልሽ እንደዚህ ስትባይ ልጆችሽ አንቺን ያዩሻል የመጀመሪያዋ ትምህርት ቤት ነሽ ባይዘው ለልጅሽ የመጀመሪያው the first school እናት ናት አባት ነው
በተለይ ደግሞ ከእናት ጋር ብዙ ጊዜ ያሳልፋሉ። አታችመንታቸውም ከባድ ነው ልጆች። አንቺ የምትነግራቸው ነው ነገ ላይ ዘር ሆኖ የሚበቅለው። ተጽዕኖሽ ቀላል አይደለም። ማህበረሰብ ነው የምትገነቢው። ስለዚህ ራስሽ ላይ ስሪ መጀመሪያ። የማይሆንሽ ቦታ፣ ፍቅር የሌለበት ቦታ ፍቅርን አትፈልጊው። ፍቅር የሌለበት ቦታ ፍቅርን ፈልገው ነው ብዙ እህቶች ዋጋ የከፈሉት፣ እድሜያቸውን ያሳጠሩት፣ ሰላማቸውን ያጡት። ፍቅር የሚሰጥ ሰው አለ። ልክሽን እወቂ። ልክሽ በገንዘብ አይደለም የሚለካው። ልክሽ በሆነ መኪና አይደለም የሚለካው። ልክሽ ራስሽን እንድትሆኚ የሚያረግሽ ሰላምሽን የሚሰጥሽ ቦታ ነው። ያ ነው ልኬትሽ። አይ አይደለም ካልሽ ችግር የለም። በ7 ሚሊዮን ብር መኪና ፕራይሴ ነው ካልሽ ኦኬ፣ ፕራይስለስ አይደለም እኔ ተመናለኝ የምትይ ከሆነ ችግር የለም፣ ይተምንልሻል። አንዱ ባለጠጋ መጥቶ ብዙ ሴቶች ተተምኖላቸዋል፣ ፕራይስለስ ነበሩ። ከገንዘብ መግዛት ከሚችለው አቅም በላይ ሆኖ ሳለ ገንዘብ የሚገዛው ማቴሪያል በዛ ልኬት ራሳቸውን አይተው ገንዘብ ውስጥ ተወሽቀው ብዙ ሀዘን ውስጥ የገቡ አውቃለሁ። እኔ ይሄንን ስልሽ ባለጠጋ ሁሉ ሀዘንተኛ ያረግሻል እያልኩኝ አይደለም፣ ግን ፕራዮሪታይዝ የምታርጊው የምታስቢው የምትፈልጊው ነገር ላይ ከሰዎች ጋር በሚኖርሽ ግንኙነት ደጋግሜ ተናግሬያለሁ። ወሰን ይኖርሽ። የምትፈልጊውን አሳውቂ፣ የማያስፈልግሽንም አሳውቂ። ሰዎች ድንበርሽን አልፈው ፍላጎቶችሽን ጥሰው ሲመጡ አልፈልግም፣ አይቻልም፣ እምቢ ማለት ልመጂ። ይሉንታ እንዳያጠቃሽ በዚህ ጉዳይ። ብዙ እህቶች ይሉንታ ይዟቸው ሼም ይዟቸው አስገድዶ የተደፈሩ ናይ ስትባል በየዋህነት ሩም ይዤ ጠብቃች ችግር የለም ለማውራት እኮ ነው ሲባል እውነት መስሏት ሄዳ በብዙ ታሪኮች ሰምተናል። ዋጋ የከፈሉ ሴቶች አውቃለሁ። እምቢ ማለት ብዙ ነገሮችን ይታደጋል። ልንገርሽ፣ ይሉንታ እንዳያጠቃሽ በዚህ ጉዳይ። ግትርነሽ እንዴ ይበልሽ፣ አዎ በዩ። አንቺ ሙድ አይገባሽም እንዴ? ሙድ የማይገባት አይቻልም፣ እወቂ። ለሴት ልጅ እኔ ትልቁ መመክራት the golden term is እምቢ። ኖ አይሆንም። የማይመችሽ ነገር ሲያጋጥምሽ ድምፅሽን ጮክ አድርገሽ አልፈልግም፣ አይቻልም በይ፣ አልመጣም፣ አልወድም በይ። እኛ ስናድግ እንደዚህ አይደለም ብዙዎቻችን። በተለይ ሴት ልጅ ገና ጩጭዋ እንኳን በጣም የሚገርመኝ ሪስፖንሲቢሊቲ ተሰምቷት ትላልቅ ወንድሞቿን ራሱ ተንከባከብ ምናምን ያለው ልጅነቷ እሷን ራሱ መጨረሰች። እሷ ራሱ ተንከባከብ ያስፈልጋታል። አያችሁ፣ ሴት ልጅ ገና በልጅነቷ ኃላፊነት ተሸክማ ምናምን እንደ ትልቅ ሰው እኮ ነው የምታድገው። እንደዚህ አድርጊ እንደዚህ ሶሻል ሚዲያ ላይ ማያለው ህፃኑን እሷ ራሱ ታናሿን ምናምን ስትመግብ ምናምን ኧረ ህፃን ትሆንበት። ጓደኛ ምረጪ። ሀሜት ከሞላበት ፍሬ ፈርስኪ የሚወራበት ቦታ ምን ትሰሪያለሽ? ራሽን መለወጥ ፈልገሽ፣ ድምጻ ተሰሚነት ያላት ሴት መሆን ፈልገሽ፣ ተጽዕኖ አሳዳሪ ሴት መሆን ፈልገሽ፣ አት ሴም ታይም ደግሞ ጓደኞችሽ ትናንሽ ነገር ጥቃቅን ነገር ኢምፕረስ የሚያረጋቸው ቤቲ ስለቀየረችው ብራንድ ጫማ፣ ሜሮን ስለተገዛላት ምናምን ኢንች ጸጉር የሚያወሩ ሁሌ ኢኮኖሚው ግሽፈት የሚያሳስባቸው ጥፍር ቀለም ዋጋ ሲወደድ ብቻ ከሆነ የስፓ አገልግሎት ከምናምን ብር ወደዚህ ብር ገባ ወይኔ ብላ የምታስብ ሴት ከሆነች ዓለሟ ሁላ ጥብብ ኮስሞቲክስ ነው ለሷ። ታዲያ እንዴት ነው ራስሽን መለወጥ የምትፈልጊው ከእንደዚህ አይነት ሰው ጋር ይሆንሽ? birds of the same feather flock together ነው። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ። ትልቅ ቦታ መድረስን ፈልገሽ ትናንሽ ወሬ ከሚያወሩ ሰዎች ጋር የምታሳልፊ ከሆነ አንቺ ራስሽ ትንሽ ሆነሽ ነው የምትቀሪው። ነገ ጧት ቅርቃር ውስጥ ብትገቢ የኮስሞቲክስ ወሬ አይደለም የሚያስመልጥሽ። ነገ ጧት የሆነ ችግር ውስጥ ስትገቢ የነቤቲ የሂውማኔር ምናምን እንትን አይደለም፣ ሂውማኔርሽ አያስመልጥሽም የኔ ቆንጆ። ኢቭን የተገዛልሽ መኪና እንኳን ላያስመልጥሽ ይችላል ከገባሽበት አንዳንድ ሁኔታ። ራሷን የቻለች ሴት ስትሆኚ ድምጻ ተሰሚነት ያላት በሁለት እግሮቿ የቆመች የተማረች ፋይናንሻሊ ስቴብል የሆነች ሴት ስትሆኚ ግን በምንም አይነት ሁኔታ ቢሆን በተለይም ደግሞ ትልቁ አምላኳን የምትፈራ መጀመሪያ የተናገርኩት ነገር ወንድን ተስፋ እንዳታደርጊ መጥቶ ህይወቴን ይቀይርልኛል የቤተሰቦቼን ህይወት ያሳልፍልኛል ብለሽ ካሰብሽ እዩዋ ሚዲያ ላይ ብዙ ታሪክ ሰምተናል። እንደዚህ ያሰቡ የማይሆን ሲቹዌሽን ውስጥ ይገቡ እህቶች። ቢያንስ ከነሱ ተማሪ። ብልጥ እኮ ከሰው ስህተት ነው የሚማረው። ሞኝ ነው ከራሱ ስህተት የሚማረው።
ስለዚህ ብዙ ስቶሪዎች ሰምተሻል። ምን ተማርሽ? ሂውማን ኤር አይደለም የሚያስመልጠው። መኪና ድምጽ አይሆንልሽም ስቃይ ውስጥ ብትገቢ። ግራውንድ ፕላስ 3 ቤት ውስጥ ስለኖርሽ ከኢሞሽናል ፔን ትወጫለሽ ማለት አይደለም። የሰው ልጅ ፍላጎት ከማቴሪያል ያለፈ ነው። ማቴሪያሊስት አቱኝ። ጥሩ ነው። ማቴሪያሉንም እራስሽ ማምጣት ትችያለሽ። የሆነ ሰው ግን መጥቶ ሬስኪው ያደርገኛል፣ ዳምሰል ኢንዲስትረስ ነኝ እኔ መጥቶ ያ ፕሪንስ ቻርሚንግ ካለውበት የሆነ ኬቭ ምናምን መጥቶ ይታደገኛል ብለሽ እንዳታስቢ። ታዳጊሽ አምላክሽ እግዚአብሔር ነው። አንቺ ራስሽ ላይ ግን ስሪ። እንደዚህ ብለው ነው ብዙ እህቶች ዋጋ የከፈሉት። ልጄ ብትሆኚ መመክርሽ ይሄንን ነው። አካባቢሽን አስተካኪ፣ የምትሰሚውን አስተካኪ፣ ራስሽ ላይ ስሪ፣ ተማሪ፣ ተለወጪ፣ እቅድ ይኑርሽ። ለብቻሽ ሁኚ፣ ግር አትበይ። በከባባ ውስጥ የምትኖር አትሁኚ። ማምላክሽ ላይ ተማመኚ። ባውንደሪ ይኑርሽ፣ ኖ ማለት ቻይ። እነዚህ ነገሮች ካደረግሽ አንቺ ከራስሽም አልፈሽ በሌላው ላይ በጎ ተጽዕኖ የምታሳደሪ ጠንካራ በራሷ እግር የቆመች ተጽዕኖ ፈጣሪ ድምጿ የሚሰማ ሴት መሆን ትችያለሽ። ወድሻለሁ። ጥያቄ ሐሳብ እቀበላለሁ። ሰላም ሁኑልኝ። ሰብስክራይብ ያላደረገ ሰብስክራይብ ያድርግ። ላይክ ሼር ያድርጉ። ወዳችኋለሁ።